ከዚያ በኋላ 11 የሚሆኑ ምልክቶችን ነገራቸው። አንደኛው ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ያስታሉ፣ ያጭበረብራሉ። የሚያጭበረብሩ በክርስቶስ ስም፣ የሚዋሹ በክርስቶስ ስም፣ እኔ ራሴም ክርስቶስ ነኝ የሚሉ ይመጣሉ። ሁለተኛ የጦርን ወሬ የዓለምን ዜና ጊዜ ያጣብባል። በዓለም ዙሪያ ሰፊ ጦርነት ይደረጋል። የጦርነት ወሬ በፍጥነት ሊሰማ ግድ ነው አላቸው። ሶስተኛ መተማመን ይጠፋል። ሕዝብ በሕዝብ ላይ ይነሳል። መለያየት ይሆናል። ልክ አሁን እኛ እየሆን እንዳለ ነው። አራተኛ ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ የምጣር መጀመሪያዎች ናቸው። ከ16 ዓመት በፊት ጌይ ሪፈረንስ አላቸው የሚባሉ ከ100 ሚሊዮን ወንዶችና 50 ሚሊዮን የሚገመቱ ሴቶች ነበሩ። ዛሬ ከ500 ሚሊዮን በላይ፣ ይሄ በጥቂቱ ነው ያልተቆጠሩ አሉ። ከ500 ሚሊዮን በላይ በዓለም ተጽዕኖ ፈጣሪ ሀብታም የሆኑ በመንግስት ስልጣን ውስጥ ተቀምጠው ሕግ የሚያጣምሙ ክርስትናን የሚያጠፉ ግብረ ሰዶማውያን አሉ። እዚህኛ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጉበኛ ሆይ ሰዓቱ ስንት ነው? የምንነጋገረው በዚህ ርዕስ ነው። ግን ከዚያ በፊት ስለ ዛሬው፣ ስለ ቀኑ በወንጌል ስለተነበበው፣ በቅዳሴው ላይ በምስባኩ ስለተባለው ከተነጋገርን በኋላ ለስብከቱ እንዲሆነኝ ነው ርዕሱን የመረጥኩት። ጊዜው ምን ይመስላል? ሰዓቱ ስንት ነው? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መምጫ ሊሆን የተሰጡን የዘመኑ ምልክቶች በደጃችን፣ በበራችን፣ በዓለማችን፣ በጎረቤታችን፣ በስልኮቻችን፣ በቴክኖሎጂው በሚሆነው ሁሉ እያየነው ነውና ለኛ ስንት ሰዓት ነው? ጊዜው ምን ይመስላል? እግዚአብሔር ያለ ምልክት አልተወንም። ለመምጣቱ ምልክት ተናግሯልና ምልክቶቹን እንድናስተውል በጥቂቱ ባለን ሰዓት እንነጋገራለን። እግዚአብሔር ግልጥ ሆኖ ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል። ይህ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁለቱም ምጽአት የሚናገር ነው። አንደኛው ከመቤታችን ከቅድስተ ቅዱሳን ድንግል ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስን ነስቶ በመገለጥ በዚህ ዓለም ተመላልሶ ለሰዎች ሁሉ እግዚአብሔር ያደረገውን የሚያሳይ ሲሆን፣ ሁለተኛው ግን እግዚአብሔር አምላካችን በክበበ ትስብእት በግርማ መለኮት እንደሚገለጥ፣ ይህ አምላክ ለሁሉም በግልጥ እንደሚታይ፣ ተሸሽጎ ሳይሆን ተደብቆ ሳይሆን በግልጥ እንደሚታይ፣ እንደቀደመ አመጣጡ በትህትና ዝቅ ብሎ ሳይሆን በግርማ መለኮቱ ሁሉም እያየው እሳት በፊቱ እየነደደ፣ አዎ ለጻድቃን የሚድኑበት እሳት፣ ለሚጠፉት ሕጉን ላልጠበቁት እንደ ፈቃዱ እንደ ቃሉ ላልኖሩት ደግሞ የሚያጠፋ እሳት ሆኖ እንደሚመጣ የሚያሳይ ነው። በዕብራውያን መልእክቱ ላይ ቅዱስ ጳውሎስ እግዚአብሔር የሚያቃጥል እሳት ነው ይላል። ብዙ ጊዜ በምህረቱ ነው የምናውቀው፣ በይቅርባይነቱ ነው የምናውቀው፣ በቸርነቱ ነው የምናውቀው። ግን የይቅርታው ቀን የሚያበቃበት ቀን አለ። የንጉሥ ፍርድ የሚሆንበት ቀን አለ። የዙፋን ችሎት የሚሆንበት ቀን አለ። እግዚአብሔር ዳግመኛ ሲመጣ እንደቀደመው ዝቅ ብሎ ተገርፎ ተሰቃይቶ መከራ ተቀብሎ የሚመጣበት ምጽአት ሳይሆን በግርማው የሚመጣበት፣ አዎ
በፊቱ የምንወድቅበት፣ ጻድቃን በቀኙ የሚቆሙበት፣ ኃጥአን በእሳቱ የሚቃጠሉበት ነው። ብዙ ጊዜ እግዚአብሔርን አሁን እንዳልኳችሁ የምናውቀው በምህረቱ ነው። ሲሰበክም እግዚአብሔር መሐሪ ነው ተብሎ ነው የሚሰበከው። ግን ወገኖቼ እግዚአብሔር ጓደኛችን ደግሞ አይደለም። የራእይ ዮሐንሱን እግዚአብሔርን እንዳንረሳ። የራእይ ዮሐንሱን እሳት የሆነውን እግዚአብሔርን እንዳንረሳ ቤተክርስቲያን በዛሬው ዕለት ይህንን ታሳስባለች፣ ታስተምራለች። መድኃኒታችን ኢየሱስ ክርስቶስ አሁን እንዳልኳችሁ ሁለተኛ በግርማ መለኮቱ በክበበ ትስብእት እንደሚመጣ የዓለም ፍጻሜ እንዴት እንደሚሆን ለሐዋርያት በደብረ ዘይት ተራራ ላይ ሆኖ ስለ ምጽአቱ የተናገረበትን ቀን የምናስብበት ነው። የደብረ ዘይት ቀኑ ደብረ ዘይት ተብሎ ተሰይሟል። እንደ ሌሎቹ የአብይ ጾም ቀናት ሁሉ ሰንበታት ሁሉ ስያሜውን ያገኘው ከቅዱስ ያሬድ ዜማ ነው። ደብረ ዘይት ማለት የወይራ ተራራ ማለት ነው። በተራራው ላይ ወይራ አለ። ከወይራው ዘይት የሚወጣበት ፍሬ የሚለቀምበት ከኢየሩሳሌም በስተምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ስፍራ ነው። ጌታችን ቀኑ በዚህ የተሰየመበት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ሆኖ ስለ ዳግም ምጽአት አሁን ከላይ እንዳልነው በግልጥ የሚመጣበትን ያስተማረበትን ለማሳሰብ ቤተክርስቲያን ቀኑን ደብረ ዘይት ብላ ሰይመዋለች። የደብረ ዘይት ተራራ በታሪክ በመጽሐፍ ቅዱስ በብሉይ ኪዳን ዘመን ዳዊት ልጁ አቤሴሎም መንግስቱን ለመገልበጥ የአባቱን መንግስት ለመገልበጥ አስቦ አገር አስተባብሮ ሕዝብ አሳድሞ በአባቱ ላይ በተነሳ ጊዜ ንጉሡ ዳዊት በልጁ ላይ ምንም ላለማድረግ የዳዊትን ልብ ታውቁታላችሁ። ቅን ልብ ነው። አይደለም በገዛ ልጁ በጦር የሚያሳድደውን ሳኦልንም የማረ ሰው ነው። የምህረት ሰው ነው። እግዚአብሔር እንደ ልቤ ያለለት ሰው ነው። ከንጉሡ ልብ ውስጥ ቅን ልብ አጥቶ እግዚአብሔር ቀብቶ ከሾመው ከሳኦል ልብ ውስጥ እንደ ልቡ የሆነ ነገር ለእግዚአብሔር ፈቃድ የሚገዛ ለእግዚአብሔር የሚታዘዝ ልብ ባጣ ጊዜ በቅኔ ሜዳ በማህሌት ሸለቆ የአባቶቹን በግ ከድብና ካንበሳ እያስጣለ በእረኝነት ሳለ እንደ ልቡ የሆነ ሰው ሲፈልግ እግዚአብሔር ዳዊትን አገኘው። እግዚአብሔር ሁል ጊዜ ከልብ ጋር ነው ወገኖች። ልባችን የክርስቲያኖች ልብ የመንፈሳዊ ሕይወታችን መቀመጫ መዝገብ ነው። እግዚአብሔር ልብሳችንን አያይም። እግዚአብሔር ሀብታችንን አያይም። እግዚአብሔር ወገኖቼ የምንበላውንና የምንጠጣውን ቅንጡ ሕይወት አይደለም የሚመርጠው። የልብ ንጽህና ቅንነታችንን ያያል፣ ውስጣችንን ያያል። ቂም የሌለበት ልብ፣ በቀል የሌለበት ልብ፣ ተንኮል የሌለበት ልብ፣ ምቀኝነት የሌለበት ልብ፣ ሰውን እኩል የሚወድ ልብ፣ የፍቅር ልብ እግዚአብሔር ያያል። ልባችሁ ምን ይመስላል? በዚህ አጋጣሚ ዳዊት እንዲህ አይነት ልብ ያለው ሰው ነው። ስለዚህ ልጁ በተነሳበት ጊዜ የገዛ ልጁ የራሱን ጦረኞች የራሱን ሕዝብ በአባቱ ላይ አሳድሞ በተነሳ ጊዜ ዳዊት ጫማውን አውልቆ ሕዝቡን አስከትሎ ወደ ደብረ ዘይት ተራራ እያለቀሰ ወጣ። ልጁ ስለሰራው በደል ስለ ልጁ እያለቀሰ ወጣ። እግዚአብሔር ልጁንም እንዲምረው እሱንም በዙፋኑ ላይ እንዲያቆየው ሕዝቡም ከእልቂት እንዲድን እያለቀሰ ጫማውን አውልቆ ወደ ደብረ ዘይት ተራራ ወጣ። በሥጋ ማርያም በመገለጡ የዳዊት ልጅ የተባለው መድኃኒታችን ኢየሱስ ክርስቶስም ስለምትጠፋዋ ኢየሩሳሌም እያለቀሰ እሱም ባለማወቅ ስለሚጠፋ ሕዝብ ኢየሱስ ክርስቶስ ሕይወት ነው፣ ክብር ለእርሱ ይሁንለት። ኢየሱስ ክርስቶስ ጽድቃችን ነው፣ ክብር ለእሱ ይሁንለት።
መያዝ ድህነት ነው። እሱን መያዝ ሕይወት ነው። እሱን መያዝ የሚያልፍ ሕይወት አይደለም ወገኖቼ። ሕይወት ስንል 70 እና 80 የምንኖርበት የዚህ ዓለም ሕይወት አይደለም። በሰማይ ለዘላለም የምንኖርበት ሕይወት ከመላእክት ጋር ቅዱስ እያልን እያመሰገን የምንረካበት ሕይወት እሱን መያዝ ትርፍ ነው ወገኖቼ። ኢየሱስ ክርስቶስን መያዝ ከፍታ ነው። ኢየሱስ ክርስቶስን መያዝ አሸናፊነት ነው። ኢየሱስ ክርስቶስን መያዝ መድኃኒት ማግኘት ነው። ለሥጋም ለነፍስም ፈውስ ነው። ምስጋና ለእርሱ ይሁን። እሱን ማግኘት ጽድቅ ነው። ስለዚህ እሱን አታ ለምትጠፋ ሳታውቀው ለምትጠፋ ዓለም እያለቀሰ ወደ ደብረ ዘይት ተራራ ወጣ። ወገኖቼ የሱ ባህሪ ተካፋዮች ሆነናል። በክርስትና ሥጋውን በልተን ደሙን ጠጥተን በጥምቀት ልጆቹ ሆነናል። ስንቶቻችን ያለ ክርስቶስ ስለምትጠፋ ነፍስ ይገዳችኋል? ክርስትና ራስ ወዳድነት አይደለም። ክርስትና ለሚጠፋ ዓለም ማልቀስ ነው። በጸሎት ስትቆሙ፣ በጾም ስትሆኑ ያለ ንስሐ ስለሚጠፋ ዓለም፣ ያለ ክርስቶስ ስለሚጠፋ ዓለም፣ ያለ ማወቅ ስለሚጠፋ ዓለም ስንቶቻችን እናለቅሳለን። ጌታችን እሱን ባለማወቅ ስለምትጠፋ ዓለም እያለቀሰ እሱም ባለመቀበሏ ወደ ወገኖቹ መጣ። ወገኖቹ ግን የገዛ ወገኖቹ ትንቢቱ የተነገረላቸው መጻሕፍቱ የተጻፈላቸው በራሳቸው ልጆች የተሰበከላቸው አይሁድ አልተቀበሉትም፣ አላወቁትም። ስለዚህ ስለነሱ እያለቀሰ ወደ ደብረ ዘይት ተራራ ወጣ። ታሪካዊ ዳራው ይሄን ይመስላል። እንደገና በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ ጌታችን ዳግም ሲመጣ እግሮቹ በደብረ ዘይት ተራራ ላይ እንደሚቆሙ በዚያ ሆኖ ወገኖቼ እናንተ አባቴ ብሩካን ወደ እኔ ኑ፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና ብሎ ለጻድቃን በሚፈርድበት በኃጥአን ደግሞ እናንተ ርጉማን ከኔ ራቁ በሚልበት ቀን እግሮቹ በደብረ ዘይት ተራራ ላይ ይቆማሉ የሚል ትንቢት ስላለ ቤተ ክርስቲያን የጌታን ምጽአት ለማሳሰብ ለእናንተ እንዴት ትኖራላችሁ? ምን ትመስላላችሁ? ሕይወታችሁ ምን ይመስላል? ጌታ ይመጣል። እስቲ ጌታ ይመጣል በሉ። ኢየሱስ ክርስቶስ ይመጣል በሉ። እንግዳውስ እንዴት ትኖራላችሁ ምእመናን? ምን ትመስላላችሁ? በንስሐ ትኖራላችሁ? እግዚአብሔር እንደሚወድ ትኖራላችሁ? እንደ ፈቃዱ ትመላለሳላችሁ? ምን እንመስላለን? እኔ ያላውቃችሁም፣ ጌታ ግን ያውቃችኋል። መድኃኔዓለም ያውቃችኋል። ልባችንን ይመረምራል፣ ውስጣችንን ያውቃል። ከመጋረጃ ውስጠኛ ክፍል የሆነውን ያውቃል። በልብስ የሸፈነውን ያውቃል። በቅባት የሸፈነውን ያውቃል። በሽቶ መልካም ሽቱ ያደረግነውን ነገር ግን የቆሸሸ ውስጣችንን ያውቃል። ሲመጣ ያንን ሁሉ ይገልጠዋል። መደበቅ አይቻልም ወገኖች። በብርሃን እንገለጣለን። አሁን በልብስ የሸፈነው፣ አሁን በቃላት የምንደልለው፣ አሁን በተለያየ ምክንያት የሸሸግነው የመጋረጃ ውስጠኛ ክፍላችንን ጌታ ሲመጣ ይገልጠዋል። ስለዚህ እንዴት ሆናችሁ ነው ያላችሁት? መቼ ነው የሚመጣው? ቀኒቱንና ሰዓቲቱን አናውቅም። እኛ ዛሬ ነን፣ በጊዜ ውስጥ እንኖራለን። የገባንበት ቀን አለ፣ ከዚህ ዓለም የምንወጣበት ቀን አለ። በእነዚህ ሁለቱ ቀናት መካከል እንዴት ነው የምታሳልፉት? እንዴት ነው የምንኖረው? ይሄን ለማሳሰብ ነው ቤተ ክርስቲያን እንዲህ አይነት ድንቅ ስርዓት የሰራችው። ስለዚህ ጌታ ይመጣል፣ አይቀርም፣ ይመጣል። ጌታዬ ይመጣል። የሚያለቅሱትን እንባቸውን ሊያብስ ይመጣል። የተራቡ እንደ ተራቡ እንዳይቀሩ ይመጣል። የጠበቁት ሊሸልም ይመጣል። የሚሰግዱትን ሊሾም ይመጣል። የሚጾሙ የሚጸልዩትን ሊያከብር ኢየሱስ ክርስቶስ ይመጣል። በግርማው ይመጣል። እሳት በፊቱ እየነደደ ይመጣል። ለተጠባበቁት እሳቱ ወገኖቼ ክብራቸው ነው። ለሚዘብቱበት የሚቃጠሉበት ነው። ጌታ ይመጣል። ስለዚህ እኛ ዛሬ ነንና ንስሐ እንድንገባ ያስፈልጋል።
መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ወደ ደብረ ዘይት በሄደ ጊዜ ዘሩባቤል ስላሰራው ቤተ መቅደስ ድንቅነት ነገሩት ሐዋርያት። አንዳንድ ጊዜ እኛን የሚገርመንን ነገር እግዚአብሔርን የሚያስደንቀው ይመስለናል። ነገሮች ከመኖራቸው በፊት ግን እሱ ያውቃቸዋል። አይገርመውም እግዚአብሔር። ስለምንም ነገር አምላካችን አይደንቀውም። አዋቂ ባህሪ ስላለው አየኸው እንዴት እንደሚያምር ይሄ መቅደስ አሉት። እንዴት እንደሚያምር እንዴት ውብ እንደሆነ እንዴት እንደተጠበብንበት አየኸው አሉት መቅደሳቸው። እውነት እውነት እላችኋለሁ አንዲት ድንጋይ በሌላዋ ላይ ተደርባ የማትቀርበት ቀን ይመጣል አላቸው። ከዚያ በኋላ 11 የሚሆኑ ምልክቶችን ነገራቸው። አንደኛው ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ያስታሉ፣ ያጭበረብራሉ። የሚያጭበረብሩ በክርስቶስ ስም፣ የሚዋሹ በክርስቶስ ስም፣ እኔ ራሴም ክርስቶስ ነኝ የሚሉ ይመጣሉ። ሁለተኛ የጦርን ወሬ የዓለምን ዜና ጊዜ ያጣብባል። በዓለም ዙሪያ ሰፊ ጦርነት ይደረጋል። የጦርነት ወሬ በፍጥነት ሊሰማ ግድ ነው አላቸው። ሶስተኛ መተማመን ይጠፋል። ሕዝብ በሕዝብ ላይ ይነሳል። መለያየት ይሆናል። ልክ አሁን እኛ እየሆን እንዳለ ነው። አራተኛ ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ የምጣር መጀመሪያዎች ናቸው አላቸው። አምስተኛ በዚያን ጊዜ በክርስቶስ የሚያምኑ ሰዎች ለመከራ አልፈው ይሰጣሉ፣ ይገደላሉ፣ ስለ ስሙም በአሕዛብ ዘንድ የተጠሉ ይሆናሉ። እየደረሰብን ነው፣ እያያችሁት ነው። ምንም ያላደረጉ በቤታቸው የሚያልቁ የኛ ሀገር ዜጎች እንኳን አሉ አሁን ሰሞኑ በሃይማኖታቸው ምክንያት። ስድስተኛ በዚያን ጊዜ ሰዎች ይስተነካከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ። አንዱ አንዱን ያጋልጣል፣ ማንም ለማንም አይቆምም፣ ፍቅር ይቀዘቅዛል። ሰባተኛ ብዙ ሐሰተኛ ነቢያት መምህራን ይነሳሉ፣ ብዙዎችን ያስታሉ። አመጽ ይበዛል፣ የብዙዎች ፍቅር ይቀዘቅዛል። እስከ መጨረሻው ክርስቶስን በማመን በትዕግስት የሚጸና እሱ ይድናል። እግዚአብሔር ጽናቱን ይስጠን። ስምንተኛ ለአሕዛብ ሁሉ ምስክር እንዲሆን በሰማያዊው ንጉሥ ፊት ያለ ምክንያት ለፍርድ እንዲቆሙ የእግዚአብሔር ሕገ መንግሥት ወንጌል በእስላም ቤት ጭምር ሳይቀር ይሰበካል። ዘጠነኛ በዚያ ሰዓት በነቢዩ ዳንኤል እንደተባለው የጥፋት ሰው በጽድቅ ስፍራ፣ የርኩሰት ሰው በተቀደሰ ስፍራ ቆሞ ይታያል። የተቀደሰውን ያረክሳል፣ የታነጸውን የተቀደሰውን ያፈርሳል። አስረኛ በዚያን ሰዓት በከተማ ያሉ ወደ ተራሮች ይሸሻሉ። በሰገነት ላይ ያለ ደግሞ ከምድር ቤት ያለውን ሊወርድ አይችልም። በእርሻ ላይ የተሰማራ ገበሬ ወደ ቤቱ ተመልሶ ልብሱን ሊወስድ ጊዜ አያገኝም። ሰዓቲቱ አጭር ናት። በዚያ ወራት ለእርግዞችና ለሚያጠቡ ወዮላቸው። ምን ማለት ነው? በዚያ ወራት ኃጢአትን ለጸነሱ በደልን ወልደው ለሚያሳድጉ ለግፈኞች ወዮላቸው፣ ወዮላቸው። ሁላችሁም ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ምን ለማለት ነው? ያለ ፍሬ ልክ እንደኛ አሁን እናስቀድሳለን፣ ንስሐ የለም፣ ስጋው ደሙ የለም። እንሰግዳለን፣ በደልን መተው የለም። ተመልሰን ያው ነው። ከቤቱ ስንወጣ ከመቅደሱ ስንወጣ እንደ ትላንቱ ነን፣ አንቀየርም፣ አንለወጥም። በትላንቱ ሕይወት የምንመላለስ ከሆነ በደልን እንደጸነስ በቅጠል እንዳለን ንስሐ ሳንገባ ስጋው ደሙ ሳንቀበል እንዳይመጣ ጸልዩ። ፍሬ አፍርተን እንዲያገኘን። የበለስ ቅጠል መለምለም አንዱ የጌታ ምጽአት ነው። በለስ የተባለች እስራኤል ናት። መንግስት ስትሆን በዓለም ላይ ተጽዕኖ ፈጣሪ መሆን ስትጀምር የጌታ መምጣት ቀርቧልና ያን ጊዜ ተዘጋጁ። ይሄን የተናገረው ጌታ ነው። ያለ ምልክት ያልተወን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ጌታ ይመጣል። በዕብራውያን 9 ከቁጥር 26 እስከ 28 እንዲህ ይላል።
በዓለም ፍጻሜ ራሱን በመስዋዕትነት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስንት ጊዜ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ5500 ዘመነ ፍዳ ዘመነ መርገም በኋላ ባስነገረው ትንቢት ባስቆጠረው ሱባኤ ቀኑን ጠብቆ ከድንግል ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስን ነስቶ የኛ ጌታ ሊያድነን ተገልጧል። አንድ ጊዜ ተገለጠ። አንድ ጊዜ ለሁል ጊዜ ራሱን መስዋዕት አደረገ። በዚህ ላመኑት ምን ያደርጋል ይላል? አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጣል። ለምትጠብቁት ለናንተ ተዘጋጅታችሁ ታጥናችሁ ታጥባችሁ ለምትጠብቁት ለናንተ ጌታ ይገለጣል። ምስባኩም ወንጌሉም ከሞላ ጎደል መሰረቱ ይሄ ነው። ወደ ርዕሴ ልመልሳችሁና ጥቂት ነገር ነግራችሁ አበቃለሁ። ጉበኛ ሆይ ሰዓቱ ስንት ነው? እናንተ የእግዚአብሔር ሰዎች የእግዚአብሔር መምጫ ሊሆን ለናንተ ሰዓቱ ስንት ነው? ስንት ሰዓት ሆኗል? መቼም ጊዜ እናውቃለን፣ ሰዓት እናውቃለን። ከላይ የዘረዘርናቸው ምልክቶች ሊፈጸሙ ስንት ሰዓት ላይ ነው ያለነው? ስንት ሰዓት ነው? ይህንን በጥቂቱ እናያለን። ጉበኛ ሆይ ሌሊቱ ስንት ሰዓት ነው? ኢሳይያስ ትንቢተ ኢሳይያስ ምዕራፍ 21 ቁጥር 11 የጥንት ከተሞች በሮቻቸው ላይ ማማ ይሰራሉ። የጥንት ከተሞች በተለይ በእስራኤል ከተማው አጥር አለ። በእኛ ሀገርም እዚህ አሁን ሐረር የጥንቱ ከተማ አጥር አለ። ህዝቡ ከከተማው ውስጠኛ ክፍል ነው የሚኖረው። በአጥሩ ላይ ከተማዋን የሚጠብቅ ጉበኛ ይቀመጣል። ጉበኛ አይደለም ያልኩት፣ ጉበኛ ነው መጽሐፍ ቅዱስ በትላላለች። ጉበኛ ይቀመጣል፣ ያስቀምጣል። ይሄ ጉበኛ ከከተማው ውስጠኛ ክፍል ያለው ህዝብ ከከተማው ውጪ አጥቂ ወይም ደግሞ ከተማዋን የሚያበላሽ ህዝቡን የሚያጠፋ እንዲጠብቅ የሚቀመጥ ነው። ቤተ ክርስቲያን ጉበኛ ናት። አባቶች ካህናት ጉበኞች ናቸው። ጠባቂዎች ናቸው፣ እረኞች ናቸው። ቤተ ክርስቲያን ስርዓት ሰርታ ዛሬ ጌታ ይመጣል በቀሳፊው እንዳትቀሰፉ እናንተ ከውስጥ ያላችሁ በቅድስቲቱ ከተማ እንድትገቡ እግዚአብሔር በደሙ የጠራችሁ የእግዚአብሔር ልጆች በመንፈሱ ያተማችሁ የቤተ ክርስቲያን ልጆች አጥፊው እየቀረበ ነው። ምጽአት እየመጣ ነው። ዓለማችን ከእግዚአብሔር የፍርድ እጅ በታች ናት። አዳምጡ። በምንም ነገር አናመልጥም። ዓለም ትጠፋለች። ዓለም ወገኖቼ ትልቅ ከተማ ሲሰራ እንደምትፈርስ መንደር አይነት ናት። ትልቅ ከተማ በሰማይ ተዘጋጅቶልናል። እግዚአብሔር በሰማይ የማያልፍ ሀገርና ሰማይ አዘጋጅቶልናል። ስለዚህ ሰዓቱ ደርሷል ብላ ቤተክርስቲያን ምዕመናንን ውስጥ ያሉትን ታስጠነቅቃለች። ሁለተኛው ህዝቡን የሚያስጠነቅቅ ነው ብለናል። ትንቢተ ኢሳይያስ ምዕራፍ 6 ጉበኛ አቁም፣ የሚያየውንም ይናገር፣ በከብት የሚቀመጡትን ሁለት ሁለት እየሆኑ የሚሄዱትን ፈረሰኞችን፣ በአህያ የሚቀመጡትን በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶ ያድምጥ ይላል። ይንገር ለህዝቡ ይላል። ጊዜና ዘመንን የሚነግር ነው። በርዕሳችን እንዳነሳ ነው። በዚህ መሰረት ሶስተኛው የጉበኛ ተግባር በኃጢአት ምክንያት ስለሚመጣው ቅጣት የሚያስጠነቅቁ ነቢያትን ጉበኞች ተብለው ተጠቅሰዋል። ሕዝቅኤል 3:17 ላይ አንተ የሰው ልጅ ሆይ በእስራኤል ቤት ጉበኛ አድርጌሃለሁ፣ ከአፌ ቃሌን ስማ፣ ከኔም ዘንድ አስጠንቅቃቸው፣ ኃጢአታቸውንም ኃጢአተኛ ሆይ በእርግጥ ትሞታለህ ባልኩ ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ከእጅህ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱ ከመንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን ታድናለህ ይላል።
አባቶች ዛሬ ጧት ሲሰብኩ ነበር፣ እዚሁ ነበር። እኛም አሁን እየተናገርን ነው። ነፍሳችንን የራሳችን ለማዳን ነው። ከኃጢአት ብትመለሱ ወገኖቼ ታመልጣላችሁ፣ እግዚአብሔር ያስመልጣችኋል። ይሄንን ባትነግር ቤተክርስቲያን ለራሷ ፍርድ አለባት። ስለዚህ የሚያስጠነቅቁ ነቢያት፣ ስለ ኃጢአት የሚወቅሱ ነቢያት፣ ተመለሱ የሚሉ ነቢያት፣ ንስሐ ግቡ የሚሉ ካህናት ወገኖቼ በጉበኛ ተመስለዋል። ይህን ያህል ካልኳችሁ ትምህርቱ ሰፊ ስለሆነ እንግዲህ በብሉይ ኪዳን ስለ ጌታችን ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ ስለተፈጸመው የመጀመሪያው ምጽአቱ 332 ጊዜ ትንቢት ተነግሯል። ስለ ሁለተኛ ምጽአቱ በመጽሐፍ ቅዱስ የዚህን 8 እጥፍ ጊዜ ተጽፏል። ማለት ይሄን በ8 ስታባዙት 2656 ጊዜ ስለ ጌታ ምጽአት መጽሐፍ ቅዱስ ላይ ተነግሯል። የመጀመሪያው ምጽአቱ ገብቶናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊያድነን ተወልዷል፣ ስለኛ በመስቀል ተሰቅሏል ብለን የተጠመቅን እኛ ምን ያህል ዳግም ምጽአት ውስጥ ገብቶናል? አይሁድ የከሰሩት የመጀመሪያ ምጽአቱን ባለመቀበላቸው ነበር። የኛ ደግሞ ኪሳራ የሚሆነው የመጀመሪያ ምጽአቱን አምነን የጌታን መወለድ አምነን አዳኝነቱን አምነን መድኃኔዓለም ብለን ከተጠመቅን በኋላ ለሁለተኛ ምጽአቱ አለመዘጋጀታችን። አሁን እስቲ ስጋው ደግሞ የምትቀበሉ እጃችሁን አውጡ ብል ወገኖቼ 1/4 ህዝብ አላገኝም። ከዚህ ውስጥ ቅዱስ ቁርባን ለድርድር የምናቀርበው ጉዳይ አይደለም። ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው፣ ቢሞት እኔ አስነሳዋለሁ። ኦፕሽናል አይደለም፣ አማራጭ አይደለም። ስጋው ደግሞ ንስሐ አማራጭ አይደለም፣ ሕይወት ነው። በቃ እኮ ያልፋል፣ ይሄ ዓለም ያልፋል። ብትበላ ብትጠጣ ብትለብስ ብትነዳ ብትገዛ ይቀራል፣ ያልፋል። ያልፋል ይሄ ዓለም። እርግጠኛ ነኝ ይሄ ዓለም ያልፋል። በእግዚአብሔር ትኩሳት ዓለማችን ትቀልጣለች። የማያልፈው የንስሐ ሕይወት ነው። ለነፍስህ ጣር ወንድሜ፣ አትስራ እያልኩ አይደለም። ሜጀሩ ማይነር አይሆንብን። ቅድሚያው መንፈሳዊነት ነው። የእግዚአብሔር ነገር ቢገባን ሌላ ፕሮፌሽን አይኖረንም ወገኖች። ምስጋና ብቻ እንሆን ነበር፣ አምልኮ ብቻ እንሆን ነበር። ሌላ ፕሮፌሽን አይኖረንም። እግዚአብሔር ይርዳን። ስለዚህ አጠር ላድርገው እንዲጨርስ ብዬ ጌታችን ያለ ምልክት ስላልተወን እነዚህን ምልክቶች ጥቂት ልበልና አበቃለሁ። ቅድም እንዳልኳችሁ ስለ ምጽአት ምልክት ጌታችን ዘሩባቤል ስላሰራው ቤተ መቅደስ በጠየቁት ጊዜ አንዲት ድንጋይ በአንዷ ላይ ተደርባ አትቀርም ትፈርሳለች ሲላቸው ይሄ የሚሆነው መቼ ነው ብለው ሲጠይቁት ቅድም የዘረዘርኩትን 11 ምልክቶች ነግሯቸዋል። ምልክቱ በፊታችን፣ ምልክቱ በደጃችን። እንደ ተለምዶ የምናያቸው ነገሮች የጌታ ምጽአት ምልክቶች ናቸው። በዚህ ዓለም እንደ ተለምዶ የምናያቸው ለምደናቸው ማለት ነው። ለምደናቸው በቃ እንደ ልማድ የምናያቸው የጌታ መምጣት ምልክቶች ናቸው። በሶስት ከፍለን ትምህርቱን ማየት እንችላለን፣ ግን ሰዓቱ ስለሌለን እሱን አንጨርስም። የጌታ ምጽአት ምልክት በዓለም ውስጥ ምንድነው ምልክቱ? የጌታ መምጣት ምልክት በቤተ ክርስቲያን በመናመልከው መካከል ምልክቱ ምንድነው? የጌታ ምጽአት ምልክት በእስራኤል የሚታይ። ሁለቱን ትቼ በዓለም የሚታየውን ብቻ በጥቂቱ አሳይቻችሁ አበቃለሁ። አንደኛው የጌታ ምጽአት ምልክት ዕውቀት ይበዛል፣ ምርምር ይበዛል፣ ቴክኖሎጂ ይመጥቃል። ዕውቀት በራሱ ክፋት የለበትም። ቴክኖሎጂ የሰውን ድካም ለማቅለል በጣም ጥሩ ነገር ነው። ነገር ግን ምልክት መሆኑን ምን ያህል ገብቶናል? ጌታ ሊመጣ በደጅ መሆኑን ዓለማችን ለዕውቀት የምትጣደፈው፣ ዓለማችን ለዓለማዊ ዕውቀት የምትለፋው፣ አይናችንን ጨፍነን ስንከፍት አዲስ ቴክኖሎጂ የምናይበት ይሄ አሁን ያለንበት ዘመን ለጌታችን መምጣት ምልክት መሆኑ ምን ያህል ገብቶናል? ዝም ብዬ አይደለም እላችሁ።
ከመጽሐፍ ቅዱስ ስላገኘሁት ነው። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 እስከ 4 እንዲህ ይላል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። ይህ ቃል ቅድም ጌታችን ከተናገረው ጋር የሚመሳሰል ነው። በዚያ ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል። ወገኖቼ ተጽፋችኋል በእግዚአብሔር መዝገብ። አዎ እኛና ዓለም ስማችን ተጽፎ ተዘርዝሮ እስቲ ምረጡ ቢባል ከኛ ስም ጎን ቲክ የሚደረግ ነገር አለ። ምን እሱ እኮ በእግዚአብሔር አምኗል የሚል ነገር ግን ምግባር ይፈልጋል። መጠመቅ ብቻ አይደለም፣ ምግባር ይፈልጋል፣ ሕይወት ይፈልጋል። ክርስትና ላይፍ ስታይል ነው፣ የኑሮ ዘይቤ ማለት ነው። ቤታችን ውስጥ ስንሆንም ከቤታችን ውጭ ስንሆንም ስራ ቦታ ስንሆንም ክርስትና የሕይወት ዘይቤ ነው። ሁል ጊዜ ነው መኖር ያለብን። እንደዚህ አይነት ሰው ነው ስሙ በእግዚአብሔር መዝገብ የተጻፈ የሚባለው። ተደባልቆ ጽድቅ የለም። ስሙኝ ምዕመናን፣ ተደባልቆ ጽድቅ የለም። እግዚአብሔር ያጣራል፣ ወንፊት አለው፣ መንሽ አለው አምላካችን። በመመሳሰል ጽድቅ የለም፣ በመጠጋጋት ጽድቅ የለም፣ ነጠላ በመልበስ ብቻ ጽድቅ የለም። ሆኖ በመገኘት ነው ክርስትና። የእግዚአብሔር በመሆን ምን አለ? በዚያ ዘመን በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል። በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ የሞቱት እንኳን ማለት ነው አይቀርላቸው። በቃ ተገላግያሉ። አንዳንድ ሰው ራሱን ይሰቅልና እንጨት ላይ የተገላገለ ይመስለዋል። አረ የለም ወንድሜ፣ ራስን በማጥፋት ምንም ማለት መፍትሄ የለም። እንዳውም ሌላ በደል ነው፣ የሰይጣን ሥራ ነው እሱ። እኩሌቶቹ ወደ ዕረፍት፣ ወደ ዘላለም ጉስቁልና፣ እኩሌቶቹ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። በዚህ ምክንያት ነው አልገለጥልን ያለው። ብዙዎች ይመራመራሉ፣ ዕውቀትም ይበዛል ይላል። የምርምር ዘመን ይሆናል። መጽሐፉ ስለተሸሸገባቸው የምርምር ዘመን ይሆናል። ስለተቆለፈ ይመራመራሉ፣ ዕውቀትም ይበዛል ይላል። ስለዚህ አሁን እያንዳንዱን ቴክኖሎጂ ብንመለከት በዝርዝር ባቀርብላችሁ ጊዜያችሁን ወስደዋለሁ። እያንዳንዱ አሁን የባቡር ቴክኖሎጂ፣ የስልክ ቴክኖሎጂ፣ የኮምፒውተር ቴክኖሎጂ ዝም ብላችሁ ብታዩ ዓለም ከተፈጠረ በእኛ ወገኖቼ የሺዎች ዘመናት ነው። በእንደ ሳይንሱ ደግሞ የሚሊየን ዘመን ያለው ነው። ቴክኖሎጂውን ግን ብታዩ ከ100 ዓመት ትንሽ ነው እልፍ ያለ። አያችሁ፣ ከ100 ዓመት ወዲህ ዓለም በቴክኖሎጂ በጣም እየተጣደፈች ነው ያለችው። ለምን? ጌታ ሊመጣ ነው። በተለይ ደግሞ አሁን በዚህ ሰሞን ኤአይውን ብናየው፣ ቻትጂፒቲውን ብናየው ወገኖች፣ ሰዎችን የሚተኩ ሮቦቶችን ብናይ እንደመማለን። አይናችንን ጨፍነን ስንገልጥ አዲስ ቴክኖሎጂ ነው የምናየው። አሁን ደግሞ ከ5 ከ6 ዓመት ወዲህ ከ10 ዓመት ወዲህ የቴክኖሎጂው ጥድፊያ በጣም የሚገርም ነው። ይሄ ምልክት ነው። አዎ እንጠቀመዋለን። እኔ ድምጼን ያጎላልኝ ይሄንን ማይክሮፎን አልነቅፈውም፣ ድካሜን አቅሎልኛል። መኪና አልነቅፈውም፣ ድካሜን አቅሎልኛል። ስልክን አልነቅፈውም፣ ማዶ ያለውን ዘመዴን አገናኝቶኛል። የሰው ድካም ያቀላል ቴክኖሎጂ። ግን እኔ አሁን ቴክኖሎጂ ኃጢአት ነው እያልኳችሁ ሳይሆን የምጽአት ምልክት መሆኑን ምልክቱን እንዳንረሳ ነው። ዕውቀት ይበዛል፣ ሰዎች ይመራመራሉ። አዎ ይሄንን እንድናውቀው ነው። የዓመተ ምሕረቱን ብሰጣችሁ ደስ ይለኝ ነበር፣ ጊዜው ስለሌለኝ ነው። ይሄ የዕውቀት መብዛት አንዱ ምልክት ነው። ሁለተኛው የገንዘብ ክምችት፣ የሀብታሞች ብዛት።
የማይበሉት ሀብት የሚያከማቹ ሰዎች ብዛት የጌታ ምጽአት ምልክት ነው። አንድ ወዳጄ ቤት ግብዣ ተጠርቼ ቅድም ለሊቀ ልሳናት ስነግረው ነበር። ሰውየው ጮማ ይቆርጣሉ፣ ብሉልኝ ይላል፣ ውስኪ ይቀዳሉ፣ ጠጡልኝ ይላል። የሌለ ያልተደገሰ ነገር የለም። እሳቸው ግን አይበሉም። ለምን አይበሉም አልኳቸው። እግዚአብሔር እንካ አለኝ፣ ሐኪም ደግሞ አትንካ አለኝ። እንዲህ ናቸው። እግዚአብሔር እንካ አለኝ፣ ሐኪም እንዳትነካ አለኝ። እንዴት አርገለም? እንካ አትንካ። የገንዘብ ክምችት፣ የሀብታሞች ብዛት የጌታ ምጽአት ምልክት ነው። ስለ ድህነቱም እነግራችኋለሁ። የጌታ ምጽአት ምልክት ነው። ያዕቆብ 5:1-8 ምን ይላል? አሁን እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁ በብል ተበልቷል፣ ወርቃችሁ ብራችሁ ዝጓል፣ ዝገቱ ምስክር ይሆንባችኋል። ስጋችሁን እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል ይልና የሚጠባበቁትን ሰዎች ደግሞ ምን ይላል? እነሆ በምድር ላይ ተቀማጥላችሁ በሴሰኝነትም ኖራችኋልና እነሱ ለእርድ ቀን እንደሚወፍር ልባችሁን አወፍራችኋል ይላል። ጻድቁንም ኮነናችኋል፣ ገላችኋል ይላል። እናንተንም መቃወም አይችልምና እንደሚጠባበቁት ግን በልክ ዓለምን በልኳ ይዘው በልኳ እንድንይዛት እግዚአብሔር ይርዳል። ያለንን ከደሃ ጋር ተካፍለን እንድንበላ እግዚአብሔር ይርዳል። ጠፍቶብናል ኢትዮጵያውያን። ወይ በሞትኩት እኮ ቀርቷል፣ ይድፋ ሆኗል፣ ጠፍቶብናል። ሰይጣን ልባችንን አገረረው። ለነሱ ደግሞ ምን ይላል? ወንድሞች ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬ የፊተኛውና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁን አጽኑ፣ የጌታ መምጣት ቀርቧልና ይላል። እነዚህ ሰዎች እንደዚህ ብር አጠራቅመው ንፉጎች ሲሆኑ የማይበሉትን ሲከምሩ ማካፈል ሲያቅታቸው፣ እናንተ የእግዚአብሔር ሰዎች ግን የጌታ ምጽአት ቀርቧልና ጽኑ፣ ያረሳችሁትን የዘራችሁትን ማጨዳችሁ አይቀርምና ጽኑ ይላል። በ60ዎቹና በ70ዎቹ በ80ዎቹ እድሜ ውስጥ ያሉ ታላላቆቻችን ሲነግሩን በዓለም ላይ ያሉ በተለይ አሜሪካኖች ሁለት ሀብታሞች ብቻ ነበሩ እንደ ሮክፌለር ያሉ ብለው ነው የሚነግሩ። ዛሬ ወገኖች የሚሊዮነሮችን ቁጥር መቁጠር አይቻልም፣ በጭራሽ አይቆጠሩም። ሚሊዮነሮች ቁጥር ውስጥ አይገቡም። የሀብታም ብዛት ልላችሁ ቢሊዮነሮች ናቸው የሚቆጠሩት። እነዚህ ቢሊዮነሮች በየቀኑ ቁጥራቸው ስለሚለዋወጥ ዳታውን በትክክል ማግኘት አይቻልም። ግን አሁን ዛሬ ጉግል ብታደርጉ 3428 ቢሊዮነር ሚሊዮነር አይደለም በዶላር አሉ። ይሄ አንዱ ምልክት ነው። የሀብት መብዛት ለደሃ አለመቆርቆር፣ የሀብት ማከማቸት የጌታ መምጣት ምልክት ነው። ሶስተኛ ጦርነት። ማቴዎስ 24 ቅድም ያየነው ጦርነት የጦር ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል ይላል። ባለፈው ምዕተ ዓመት በዓለም ላይ ሁለት ታላላቅ ጦርነቶች ተከስተዋል። እነሱ ኋላ ቀር ከሚባሉት ከአፍሪካ ከኤዥያ ወይም ከላቲን አሜሪካ አይደለም፣ ስልጣኔ አለን ከሚሉ ከአውሮፓውያን የተነሳ ነው። የአንደኛው ዓለም ጦርነትና ሁለተኛው ዓለም ጦርነት። ዛሬ ወገኖች ዛሬ ግን ከ40 እና ከ50 የሚበልጡ ጦርነቶች በዓለም ላይ አሁን አሉ። በሶሪያ፣ በሶማሊያ፣ በኢራን፣ በኢራቅ፣ በፊሊፒንስ፣ በራሻ፣ በዩክሬን፣ በእስራኤል፣ በአፍጋኒስታን፣ በፓኪስታን፣ በአሜሪካ፣ በህንድ፣ በበርማ፣ በአፍሪካ የተለያዩ ልዘረዝርላችሁ ይችላል። ጦርነት ላይ ነው ዓለም። ምንድነው ይሄ የሚያሳያችሁ? ንስሐ ለመግባት ይሄ በቂ አይደለም ወይ? ወደ እግዚአብሔር ለመመለስ የጌታ ቃል ልክ አይደለም ወይ? ምልክት አይደለም ወይ? ወገኖች ስጋውን በልተን ደሙን ጠጥተን በቤቱ ሆነን ለመጠባበቅ እንደ ክርስትና ለመኖር በቂ አይደለም ወይ? ጦርነቱ በጦርና በጎራዴ አባቶቻችን እንደተዋጉት ወይም ደግሞ ሰው ክላሽ ይዞ እንደሚሄደው አይደለም። ባዮሎጂካል ዋርፌር ነው።
ኬሚካል ዋርፌር ነው። በኬሚካል ነው ውጊያው። አሁን ሰሞኑን አይታችሁ ከሆነ ወታደር መሬት ላይ የለም። ከርቀት ነው ሰው ሽንኩርት እየከተፈ ቺፕስ እየጠበሰ ነው የሚተኩሰው። ኪችን ውስጥ ሆኖ ምሳውን እየሰራ ነው የሚተኩሰው። በሪሞት ነው የሚተኩሰው። ይሄ ምንድነው የሚያሳየን? የጦር ወሬ ትሰማላችሁ ያለን የጌታን ቃል አያሳየንም ወይ? ከጦርነት ጋር ረሃብ፣ ቸነፈር፣ የምድር መናወጥ። አሁን እንኳን ስንት መቶ ሰው ነው የሞተው የኛ ወገን እዚህ ወላይታ ውስጥ። ይሄ በጣም ሁላችንም ልንጠነቀቅበት የሚገባ ነው። በዓለም ላይ በ2024-25 8.23 ቢሊዮን ሰዎች አሉ ይባላል። ከዚህ ውስጥ ከ8.23 ቢሊዮን ህዝብ ውስጥ 2 ምናምን ቢሊዮን ህዝብ ረሃብተኛ ነው። ረሃብ ኢትዮጵያ ብቻ አይደለም ያለው። የረሃብ ወሬ ትሰማላችሁ የሚባለውን ለማለት ፈልጌ። ተመልከቱ 3000 ምናምን ቢሊዮነሮች ባሉበት ሀገር እርሻው ሜካናይዝድ ነው። የሚወቃው በኮምባይን ነው። ዓለም የምትጠቀመው ምርጥ ዘር ነው። ግን ራሷን ማብላት አልቻለችም። ምልክት ነው። ምርጥ ዘር ነው የሚዘራው። በሬ አይደለም ዛሬ የሚያርሰው፣ ትራክተር ነው የሚያርሰው። የሚወቃው ኮምባይን ነው። ሜካናይዝድ ነው እርሻው። ዓለም ግን ረሃብተኛ ናት። ምን ሆና ነው? ምልክት ነው። እየጨረስኩ ነው። ቁም ነገሩን ላስጨብጣችሁ ብዬ ነው። ስለዚህ የጦር ወሬ፣ ቸነፈር ጌታ እንዳለው እየሆነ ስለሆነ መቼ ነው ወደ ቤታችሁ የምትገቡት? ሰዓቱ ስንት ነው? ስንት ሰዓት ላይ ነው የምትመጡት? እናንተ የእግዚአብሔር ልጆች፣ የድንግል ወላዲት አምላክ ወዳጆች በስንት ሰዓት ትመጡ? ካህናት ስንት ሰዓት ላይ ይጠብቋችሁ? ከዚህ በኋላ እነዚህ ጉባኤዎች ስንት ሰዓት ላይ ንስሐ ያስገቧችሁ? ስንት ሰዓት ላይ ትመጡ? መቼ ትመጡ? መቼ ንስሐ እንግባ? ጌታ በደጅ ነው። የመጨረሻ በዓለም ላይ ወሲባዊ ቀውስ። እኔ የወሲብ ቀውስ ብየዋለሁ። ምክንያቱም እግዚአብሔር በአንድ ሴትና በአንድ ወንድ መካከል ትዳር እንዲኖር፣ ለዚህ ያልተመረጡት፣ ለዚህ ደግሞ ለተለያየና ሕጋውያን ሊሰሩት ለማይችሉት ስራ ደግሞ የተመረጡ መነኮሳት እንዲኖሩ እግዚአብሔር ፈቅዷል። ከዚያ ውጪ ግን ኑሮ በትዳር ነው። ዓለማችን ላይ የወሲብ ቀውስ አለ። ይሄ የወሲብ ቀውስ ምልክት ነው። የጌታ መምጣት ምልክት ነው። ምን ይለናል? በሉቃስ ወንጌል ምዕራፍ 17 ከቁጥር 26 እስከ 30 በኖህ ዘመን እንደሆነው በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ይበሉና ይጠጡ ያገቡም ይጋቡም ነበር። የጥፋት ውሃ መጣ፣ ሁሉንም አጠፋ። እንዲሁም በሎጥ ዘመን እንዲሁ እንደሆነ እንዲሁ ይጠጡ፣ ይገዙ፣ ይሸጡ፣ ይተክሉ፣ ቤትን የሚሰሩ ነበር። ሎጥ ወደ ከሰዶም በወጣ ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የኖህን ዘመን በዘፍጥረት 6 የሎጥን ዘመን በዘፍጥረት 19 ላይ ተጽፎ እናገኘዋለን። ይሄንን ያነሳሁት ዘመኑን የግብረ ሰዶማውያን ለባህሪያቸው የማይመች ነገር የሚያደርጉ በምናይ ጊዜ ምጽአቱ እንደቀረበ ወቁ ብሎ ጌታ ያለውን እንድታስተውሉ ነው። እንዲህ በዓለም ብቻ አይደለም። አሜሪካን ሀገር ብትሄዱ በኤጲስቆጶል ቤተክርስቲያን ጳጳሶቻቸው ግብረ ሰዶማውያን ሆነው እንዲያቆርቧቸው ፍቃድ ሰጥተዋል። በካቶሊክና በፕሮቴስታንት ቤተክርስቲያን ውስጥ ግብረ ሰዶማውያንን አለማጋባት ወንጀል ነው። የጥፋት ርኩሰት በመቅደሱ ቆሞ ስታዩ እንግዲህ መቅደስ ከሆኑ ብዬ አንባቢው ያስተውል እየሆነ ነው። በዚህ መሰረት ከ16 ዓመት በፊት ጌይ ሪፈረንስ አላቸው የሚባሉ ከ100 ሚሊዮን ወንዶችና 50 ሚሊዮን የሚገመቱ ሴቶች ነበሩ። ዛሬ ከ500 ሚሊዮን በላይ፣ ይሄ በጥቂቱ ነው ያልተቆጠሩ አሉ። ከ500 ሚሊዮን በላይ በዓለም ተጽዕኖ ፈጣሪ ሀብታም የሆኑ በመንግስት ስልጣን ውስጥ ተቀምጠው ሕግ የሚያጣምሙ ክርስትናን የሚያጠፉ ግብረ ሰዶማውያን አሉ። እኛ ሀገር እንኳን እኛ ሀገር ኢትዮጵያ ስትመጡ ጎብኙን ያሉ
ስማቸውን በኢንተርኔት የለቀቁ ከ20 ሺህ በላይ ግብረ ሰዶማውያን ኦፊሻል ማለት ነው፣ ከዛ በላይ ሊሆን ይችላል። ይሄ ወገኖቼ ከጀርባው የክፋት መንፈስ አለ። የክፋት መንፈስ አለ። እግዚአብሔር ይገስጸው። ይሄ ምንድነው ያልን እንደሆነ የጌታ ምጽአት መቅረቡ የምናይበት ነው። ጉበኛ ሆይ ሰዓቱ ስንት ነው? ምዕመናን ስንት ሰዓት ነው? ስንት ሰዓት ሆኗል? እናንተ የመሸ አይመስላችሁም ወይ? ጌታ በደጅ ያለ አይመስላችሁም ወይ? ልባችሁን ለእግዚአብሔር ክፈቱ። እያንኳኳ ላለ ለዘላለም አምላክ ለሰራዊት ጌታ ነፍሳችን ለታደጋት ዛሬም ሊቀበለን ኃጢአታችንን በደላችንን ይቅር ሊለን በቤቱ ለሚጠብቀን ለአምላካችን ለኢየሱስ ክርስቶስ ራሳችንን እንስጥ። ስለዚህ ወገኖቼ ይሄን ስናደርግ ለሚጠፉት ብርሃን እንሆናለን። ስለ ብርሃን ታውቃላችሁ። ብርሃንና ጨው ሳይጠበቅ ተጽዕኖ ይፈጥራሉ። ጨው በገባበት ሁሉ ያጣፍጣል፣ ብርሃን በገባበት ሁሉ ያበራል። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ። እንደዚህ ነው የተባልነው። ተጽዕኖ ፈጣሪዎች ከፍ ያልን እንሁን። ከፍ ያልን ከዓለም የተሻልን የተለወጥን እንሁን። እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የወላዲተ አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል ማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁል ጊዜ በእኛ ጸንታ ትኑር። እግዚአብሔር ይባርካችሁ።